ስለዚህ ሌላው ደግሞ ምንድነው ኢንተርናል ካፓቢሊቲ ኤንድ ፋክተር ምንለው ነገር አለ። በእነዚህ በአራቱ ወይም ደግሞ ሶስት አናሊሲስ በመንላቸው ሐሳቦች ስር ኢንተርናል ካፓቢሊቲ ኤንድ ፋክተሮች ውስጣዊ የሆኑ ካፓቢሊቲዎች፣ ውስጣዊ የሆኑ ፋክተሮች፣ ውስጣዊ የሆኑ ችግሮች ምንድናቸው? ስለዚህ እንደ አንድ ዊክነስ ልንወስድ እንችላለን፣ እንደ አንድ ስትሬንግዝ ልንወስድ እንችላለን። እያንዳንዱ በኦርጋናይዜሽኖች ላይ የሚሰሩ ስራዎች ኢዚሊ ፋሲሊቴት የሆኑ ናቸው እንዴ? ኢዚሊ የተሳለጡ ናቸው እንዴ? ከሰው ሀብት አኳያ የሚሰሩ ስራዎች እንዲሁም ደግሞ ከማርኬቲንግ አኳያ እንዲሁም ደግሞ ከሴልስ አኳያ ሽያጮቻችን የቀን ሽያጮቻችን በምን ያክል ካፓሲቲ እና በምን ያክል ሬት ከቀን ወደ ቀን እየጨመረ ነው ያለው። ስለዚህ ኢንተርናል ካፓቢሊቲዎችን የሚያስረዳልን አንድ አናሊሲስ ነው ማለት ነው ሶት አናሊሲስ። ስለዚህ ኢንቫይሮንመንታል ስካኒንግ ኤንድ አናሊሲስ ሌላው ደግሞ ከኢንቫይሮንመንታል ስካኒንጎች ኦፖርቹኒቲዎችን የሚገልጽልን አናሊሲስ ነው ሶት ስንል። ስለዚህ ኤክስተርናል ሰርከምስታንስ ኤንድ ፋክተርስ ትሪቶችን ኤክስተርናሊ ትሪት የሚያደርግን ኤክስተርናሊ ሊያሰጋንና ሊያስፈራን የሚችል ሁኔታዎችን የሚያብራራልን አናሊሲስ የሚሰጠን ሶት አናሊሲስ ነው። ስለዚህ ሶት አናሊሲስ የግድ ያስፈልገናል በማርኬቲንግ ፕላናችን ላይ መካተትም ያለበት። እንዲሁም ደግሞ ከዚህ በፊት በሰራነው ቪዲዮዎች ላይ ስለ ቢዝነስ ፕላን ብለን ባወራናቸው ወይም ደግሞ የቢዝነስ ፕላን እንዴት ማቀድና ማዘጋጀት መቻል አለብን በሚለው ሴሽናችን ላይ ክላሳችን ላይ አንስተናል። ስለዚህ ምንድነው ማለት ነው እያንዳንዱ ኤቭሪቲንግ ኦርጋናይዜሽናል ዶክመንቴሽኖች ላይ ሶት አናሊሲስ መግባት መቻል አለበት። ስለዚህ በእነዛ ዲፔንድ በመሆን ነው ስራችንን አናላይዝ ማድረግ የምንችለው መገምገም የምንችለው እና እንደ አንድ ማኔጀርም ሆነ እንደ አንድ ዳይሬክተር ኦፊስ እንደ አንድ ሲኢኦ ስራዎችን ማኔጅ እና ኮንትሮል ማድረግ የምንችለው ማለት ነው። ስለዚህ ማርኬቲንግ ፕላን ዲሲዥኖችን ዲሳይድ ልናደርግ እንችላለን፣ ልናውቅ እንችላለን። ስለዚህ ማርኬት ሶት አናሊሲስ ለማርኬቲንግ ፕላን አስፈላጊና እንደ አንድ ኮምፖነንት ልንወስደው እንችላለን። ስለዚህ ሌላው ደግሞ በዛሬው ሴሽናችን ላይ ማርኬት ዲስክሪፕሽን የምንለው ወይም ደግሞ ማርኬት ፕላናችን ላይ የሚካተተው ነገር ምንድነው? ማርኬት ዲስክሪፕሽን ነው። ማርኬቱን ዲስክራይብ ማድረግ፣ ማርኬቱን ብሪፍሊ ዲፋይን ማድረግ። ስለዚህ ማርኬቲንግ ዲስክሪፕሽን ፕሮቫይድስ ኤ ዲቴይልድ ኦቨርቪው ኦፍ ዘ ታርጌት ማርኬት ኢን ማርኬቲንግ ፕላን ኦር ኤ ቢዝነስ ስትራቴጂ። ማርኬቲንግ ዲስክሪፕሽን የምንለው ዲቴይልድ ኦቨርቪው ወይም ደግሞ የሆነ ታርጌት ማርኬትን ምንም ያደርግልን የሚያብራራልን ዲፋይን የሚያደርግልን ኢን ማርኬቲንግ ፕላን ኦር ኤ ቢዝነስ ስትራቴጂ። ቢዝነስ ስትራቴጂዎቻችንን ሆነ ቢዝነስ ፕላኖቻችን ላይ መካተት ያለበት ምን የሆነ ፕሮቫይድ የሚያደርግልን ነገር ምንድነው ምን እንለዋለን? ማርኬት ዲስክሪፕሽን። ስለ አንድ ማርኬቲንግ ስትራቴጂዎችን የአንድ ማርኬቲንግ ፕላኖችን በደንብ የሚያብራራልን የሚገልጽልን ማርኬት ዲስክሪፕሽን ልንለው እንችላለን። ያ ማለት ደግሞ ምንድነው ማርኬት ዲስክሪፕሽን ስንል ምንድናቸው ነገሮች ወይም ደግሞ ማርኬትን ማብራራት ማለት ምን ማለት ነው ስንል የመጀመሪያው ማርኬት ሳይዝ ኤንድ ግሮዝ የማርኬታችን የማርኬት ሼራችን ምን ያክል ነው የሚለውን ማወቅ እና ግሮዙን እድገቱን ቢዝነሴን በምን ያክል ካፒታል ነው የጀመርኩት፣ ቢዝነሴን በምን ያክል ቶታል አሴት ነው የጀመርኩት፣ ምን ያክል ላያቢሊቲ ኢንቮልቭ ምን ያክል ላያቢሊቲ አለብኝ፣ ምን ያክል ሪቬኑ አገኛለሁ፣ ከዛ ሪቬኑ ስር ደግሞ ኮስት እንዴት ነው ኮስቶችን ኦፕቲማሊ ዩዝ ያደረገው ያለውት። ስለዚህ እያንዳንዱ ግሮዝ ወይም ደግሞ እድገት የምንለው ነገር መጀመሪያ ስታርታፕ ላይ ከጀመርን ቢዝነሳችንን ስታርታፕ ላይ ካለው ቶታል አሴታችን ቶታል ካፒታላችን ያለው ግሮዙን የሚያስረዳልን ዲስክራይብ የሚያደርግልን ነገር ማርኬቲንግ ፕላን ነው። ስለዚህ ማርኬት ዲስክሪፕሽኖችን ሊያስረዳንና ሊያብራራልን ይችላል። ሌላው ደግሞ ማርኬት ሴግመንቴሽን ነው። ማርኬቲንግ ፕላን ላይ የሚካተተው ነገር ማርኬት ዲስክሪፕሽን ነው ስንል ማርኬቲንግ ፕላን ምንድነው ማለት ነው? ማርኬት ሴግመንት ስለሚያደርግ ነው። ስለዚህ ታርጌት ማርኬታችን ማን ነው? ስለዚህ ማርኬቶችን ገበያዎችን ሴግመንት ማድረግ ያስፈልጋል። እኛ የምንረከባቸው ወይም ደግሞ ለሸቀጥ የምናቀርባቸው እቃዎች ከየት ነው የምንወስደው? የኛም ፕሮዳክት ደግሞ ማን ነው የሚገዛው? የሚገዛውን የገበያ ባለድርሻ አካላትን ሴግመንት ማድረግ መለየት። በምን ሴግመንት ልናደርግ እንችላለን? ባይ ኤጅ፣ ባይ
preference and by locations and by some kinds of taste and preferences በተለያየ ፍላጎቶች በተለያዩ ምኖች ቢሄቪየሮች ማርኬታችንን የማርኬት ሼራችንን ልንከፋፍለውና ምን ልናደርገው እንችላለን ማለት ነው በተለያየ ስሩ some several parts of ሴግመንት ልናደርገው እንችላለን ማለት ነው ስለዚህ ማርኬት ሴግመንቴሽንን ሊያዝ ሊሆን ይችላል ስለዚህ ከስተመር ኒድ ኤንድ ፕሪፈረንስ ሌላው ደግሞ የከስተመርን ፍላጎቶች የከስተመርን ምኖች የከስተመርን ዲማንዳቸውን ዋንታቸውን ሊያስረዳ የሚችል ነገር ነው ማርኬቲንግ ፕላን ስለዚህ ማርኬቲንግ ፕላናችን ምን ፎከስ ማድረግ መቻል አለብን የከስተመርን ፍላጎት ስለዚህ ገበያን መሸጥ ስንል ሸቀጦችን ለገበያ አውጥተን እነዛን ሸቀጦች ደግሞ ከስተመርን ፐርሲውድ አድርገን ያን የኛን ፕሮዳክት ከስተመር ምን የሚያደርግበት ባይ የሚያደርግበት የኛን ፕሮዳክት የሚገዛበት የኛን ፕሮዳክት ፐርቼዝ የሚያደርግበትን ምን ኢንቫይሮንመንት ለመፍጠር ምን ያስፈልጋል ማለት ነው የመጀመሪያው የከስተመርን ፍላጎት ማወቅ ያስፈልጋል ስለዚህ ከስተመሮች ምንድነው የሚፈልጉት this there is quality product it may be quality product and it may be discount price it may be for delivery items ስለዚህ ከተለያዩ ምርቶቻችንን ፕሮዳክቶቻችንን ዴሊቨር የሚደረጉ አይተሞችን ሊፈልጉ ይችላሉ እነዛ ፕሮዳክቶች ኢዚሊ ምን የሚሆኑ እቃዎች ሊሆኑ ይችላሉ ከቦታ ቦታ ሊንቀሳቀሱ ከስተመር ዲማንድ የሚያደርጋቸው ወይም ደግሞ ሊፈልጋቸው የሚችላቸው የተለያዩ ኮንሰፕሽን ጉዶች ሊሆኑ ይችላሉ ስለዚህ የከስተመሩ ፍላጎት መጀመሪያ የኔ ፕሮዳክት የሚገዙ ሰዎች እነማን ናቸው እነዛ ከዛ በኋላ የከስተመር ፍላጎት ምንድነው የከስተመርን ፍላጎት ቤዝ አድርጌ ምርቶችን ያቀርብኩ ነው የሚለውን የተለያዩ ነገሮችን አናላይዝ የሚያደርግልን ማርኬት ዲስክሪፕሽን የሚያስረዳልን የማርኬታችንን ዲስክራይብ የሚያደርግልን አንድ ሐሳብና አንድ ርዕስ በማርኬቲንግ ፕላናችን ላይ ማካተት እና ማስገባት መቻል ያስፈልጋል ስለዚህ ማርኬቲንግ ፕላን ላይ ሌላው ደግሞ ኢንትሪ ባሪየር የምንለው ስለዚህ ወደ አንድ ማርኬት እንዴት ነው ኢንተሪ ማድረግ የምንችለው ወደ አንድ ቢዝነስ እንዴት ነው መግባት የምንችለው ያ ማርኬት ማንንም ሰው ተነስቶ ወደ ቢዝነሱ የሚገባ ከሆነ የተለያየ ብዙ የሆኑ ሳፕላዮች ብዙ የሆኑ ሴልሰሮች ይኖራሉ ከዛ በኋላ ማርኬት ፕራይስ ኮምፒቲሽን ይኖራል ከዛ በኋላ የተለያዩ የማርኬት ምኖች ይኖራሉ ብዙ ሼሮች ይኖራሉ ስለዚህ የዚህን ጊዜ ወደ ቢዝነሱ የሚገቡ የተለያዩ ሰዎች በበዙ ቁጥር ለቢዝነሳችን እንደ አንድ ችግር ሊፈጠር ስለሚችል ስለዚህ ማርኬት ኢንትሪ ባሪየሩ ወይም ደግሞ በማርኬቲንግ ፕላናችን ላይ መካተት ያለበት የማርኬት ኢንትሪ ባሪየሩ ምንድነው ሰዎች ወደ ቢዝነሱ የማይገቡበት ወይም ደግሞ እኔ ደግሞ ወደ ሌላኛው ቢዝነስ ምን እንዳላደርግ ወደ ሌላኛው ቢዝነስ ኢንትሪ እንዳላደርግ ወይም ደግሞ የሚያዘጋጀው ቢዝነስ ፕላን ኢዚሊ ወደ ማርኬቱ ባሪየር የሚያደርግ የኔ ማርኬት ስር ገብቶ ችግሮችን የሚፈጥርና የኔ ማርኬት ስር ገብቶ የተለያዩ ነገሮችን ሊያስከትል የሚችል ቢዝነስ ፕላን ከሆነ ወይም ደግሞ ቢዝነስ ፕላን ያዘጋጀን ከሆነ እነሱን በደንብ አናላይዝ ማድረግና በደንብ ማየት ያስፈልጋል ስለዚህ ማርኬት ኢንትሪ ባሪየሮችን የያዘ ነው ማርኬቲንግ ፕላን ማርኬት ትሬንድ ኤንድ ኦፖርቹኒቲ የተለያዩ ትሬንዶችን እና እድሎችን የያዘ ወይም ደግሞ የምናዘጋጀው ማርኬቲንግ ፕላን የተለያዩ እድሎችን የያዘ መሆን መቻል አለበት ስለዚህ የኛን ማርኬቲንግ ኦፖርቹኒቲ ወይም ደግሞ እኛ ያዘጋጀነውን ፕላንን ፕሮፖዛል ያዘጋጀነውን ፕሮፖዛሎች ምንም በማድረግ በደንብ በማየትና በመመልከት ነው ሰዎች እነዛን ማርኬቲንግ ፕላኖች ወደ መሬት የሚያደርጉት ወይም ደግሞ የተለያዩ ኢንቨስትመንቶችን ፈንድ የሚያደርጉት ስለዚህ የኛ ቢዝነስ ፕላን ወይም የኛ ማርኬቲንግ ፕላን የኛ የማርኬቲንግ እቅዶች የኛ የማርኬቲንግ ስታይሎች ምን ሊሆኑ ይችላሉ ማለት ነው የተለያዩ እድሎችን የሚያመጡ የተለያዩ ከስተመርን ሊስቡ የሚችሉ ፕላኖች ሊሆኑ ይችላሉ ስለዚህ የተለያዩ ማርኬት ትሬንዶችን እና ኦፖርቹኒቲዎችን ሊያስረዳ የሚችል እና ሊያብራራ የሚችል ክላስ ወይም ደግሞ
ፖይንት ሊኖረው ይገባል ማርኬቲንግ ፕላን ማለት ነው። ስለዚህ ታርጌት ማርኬት ፕሮፋይል ታርጌት የሆኑ የማርኬት ፕሮፋይሎችን የያዘ ሊሆን ይችላል ማርኬቲንግ ፕላን ስንል። ስለዚህ ሌላው ምንድነው ፕሮዳክት ኤንድ ሰርቪስ ሪቪው። ሁሌ በማርኬቲንግ ላይ ወይም ደግሞ በማርኬቲንግ ፕላናችን ላይ እኛ የምንሸጠውን ምርት የምንሸጠውን ሸቀጥ እቃ ለከስተመር ማቅረብ፣ ያንን ከስተመር የሚፈልገውን ፕሮዳክት ለከስተመር ማቅረብ፣ ለከስተመር ያቀረብነውን ፕሮዳክት ደግሞ በተለያየ ሲስተም እና በተለያየ ቴክኒኮችን ከስተመርን ምን አድርገን ፐርሲውድ አድርገን ከስተመርን አሳምነን እነዛን ፕሮዳክቶችን መሸጥ ሰርቪሶችን መሸጥ ስንል ምን ሊኖራቸው ይችላል ማለት ነው? ፕራይሲንግ እና ፓኬጂንግ፣ የተለያዩ ፕራይሶችን ሴት ማድረግና የተለያዩ ፕሮዳክቶች ላይ ደግሞ የሚደረጉ የፓኬጂንግ ሲስተሞችን ምን ማድረግ አፕላይ ማድረግ ያስፈልጋል። ዩዝ ኬዝ ኤንድ አፕሊኬሽን፣ እነዛን ፕሮዳክቶች አጠቃቀምና እነዛን ፕሮዳክቶች እንዴት አድርገን መጠቀም እንዳለብን፣ ካውሽኖችን፣ ፕሪካውሽኖችን፣ ቅድመ ሁኔታዎችን እንዴት እንደምንጠቀም አጠቃላይ ያንን ፕሮዳክት ልንጠቀም ወይም ደግሞ ያንን ሰርቪስ እንዴት አድርገን መጠቀም እንዳለብን የሚገልጽልን አንድ ሀሳብ ወይም አክቲቪቲ በቢዝነስ ፕላናችን ላይ ሊኖር ይችላል። ታርጌት ማርኬት፣ እኛ የምንሸጠው ፕሮዳክት ወይም ደግሞ እኛ የምናቀርባቸው ፕሮዳክቶች ታርጌት ማርኬቱ እነማን ነው፣ እነማንን ቤዝ አድርገን ነው ማርኬቲንጋችን ወይ ማርኬቲንግ ፕላናችን ላይ የማርኬቲንግ እቅዶቻችን ላይ ምንን ቤዝ አድርገን የተነሳ ነው። ፐርፐስ ኤንድ ቫሉ ኦፍ ፕሪፖዚሽን፣ የተለያዩ ፐርፐዞች ይኖራሉ፣ የተለያዩ ቫሉዎች ይኖራሉ። ያንን ፕሮዳክት ያንን ምርት ላቀርብና ላመርት የቻልኩት ምን አይነት ፐርፐስ ምን አይነት አላማ ወይም ደግሞ ምን ያክል ቫሉ የኔ ምርት ወይም ደግሞ የኔ ፕሮዳክት በማርኬቱ ላይ ምን ያክል ቫሉ አለው፣ ምን ያክል ኒው የሆነ ፕሮዳክትን ነው ይዤ ወደ ገበያው የገባሁት። ስለዚህ አንድ ፕሮዳክት አንድ ምርት ስንል ወይም አንድ ሰርቪስ ስንል ቫሉ አድ ያደረገ ምን መሆን መቻል አለበት? ፕሮዳክት መሆን መቻል አለበት። ሰዎች ከዚህ በፊት የሚጠቀሙትን አጠቃቀም ምን ያደረገ አዲስ የሆነ ወይም ደግሞ አዲስ የሆነ ቫሉን አዲስ የሆነ ጥቅምን ለሰዎች ጨምሮ የሚመጣ መሆን መቻል አለበት። ስለዚህ ቢዝነስ ፕላን ላይ ፕሮዳክት ወይም ሰርቪስን ሪቪው ያደረገ ነው ስንል ያ ፕሮዳክት እና ሰርቪስ ፐርፐዙ ቫሉ ምንድን ነው የሚለውን ነገር ሊይዝልን ይችላል። ኔም እንደ ካቴጎሪ እያንዳንዱ ፕሮዳክት እና ሰርቪስ በኔም ወይም ደግሞ በካቴጎሪ ልንከፍል እንችላለን፣ ልናይ እንችላለን። ስለዚህ ሌላው ደግሞ እንደ አንድ ማርኬቲንግ ፕላን ላይ መካተትና ወይም ደግሞ ማርኬቲንግ ፕላን ስል ኢዝሊ ፋሲሊቴት መሆን መቻል ያለበት ምንድነው ማለት ነው? ዲስትሪቢዩሽን ቻናላችን ወይም ደግሞ የኛን ፕሮዳክት የምናከፋፍልበት የኛን ፕሮዳክት ለሰዎች የምናቀርብበት የኛን ፕሮዳክት ኢዝሊ ዴሊቨር የምናደርግበት ቻናላችንን ሪቪው ማድረግ ያስፈልጋል። ሪቪው ስንል መልሶ ምልከታ ማድረግ ያስፈልጋል። ዲስትሪቢዩሽን ቻናል ሪቪው ኢንቮልቭስ አሰሲንግ ቫሪየስ ቻናል ስሩ ዊች ፕሮዳክት ኦር ሰርቪስ አር ዴሊቨርድ ቱ ከስተመርስ። የትኛው ፕሮዳክት ወይም ደግሞ የትኛው ሰርቪስ ነው ለከስተመር ዴሊቨሪ ኢዝሊ ዴሊቨር ማድረግ የምንችለው ወይም ደግሞ ያ ፕሮዳክት ያ ምርት ወይም ደግሞ ያ ሰርቪስ ለከስተመር እየደረሰ ነው የሚለውን ምን ማድረግ መቻል አሰስ ማድረግ መቻል ያስፈልጋል። ቫሪየስ ሲሆን ወይም ደግሞ የተለያዩ ቻናሎችን የነዛ ቻናሎች ደግሞ ፕሮዳክት እና ሰርቪስን ሊያቀርቡልን ይችላሉ። ስለዚህ የኛ ምርትና አገልግሎታችን በምን አይነት መልኩ ነው ዲስትሪቢዩት እየሆነ ያለው የሚለውን ማርኬቲንጋችን ላይ በደንብ ፎከስ ማድረግ፣ ማርኬቲንግ ፕላናችን ላይ ማካተት፣ እንደ አንድ እቅድና ግብ ማየት። ስለዚህ ለከስተመሩ እያንዳንዱን ኳሊቲ የሆኑ ፕሮዳክቶችን ማቅረብ ስንል ኳሊቲ የሆኑ ፕሮዳክቶችን ለከስተመር አድሬስ ማድረግ ስንል ምንድነው ማለት ነው? አንዱ ዲስትሪቢዩሽን ቻናላችንን ቼክ እና ምን ማድረግ ያስፈልጋል ማለት ነው? ባላንስ ማድረግ ያስፈልጋል ማለት ነው። ስለዚህ ቻናል ዲስትሪቢዩሽን ላይ ምን ያለ ቻናል ኢንተግሬሽን ኤንድ ኦፕቲማይዜሽን፣ እያንዳንዱ ቻናሎችን ኢንተግሬት ማድረግ ማሳለጥ። አሁን ላይ የምናያቸው የተለያዩ ቻናል የተለያዩ ኢዝሊ ዴሊቨር የሚደረጉ ኢዝሊ ለከስተመሮች መቅረብ የሚችሉ የተለያዩ ሲስተሞች ቴክኖሎጂዎች ምን ብለዋል ማለት ነው? ላውንች ሆነዋል። ስለዚህ እነዛን ቴክኖሎጂዎች እነዛን ሳይቶች እነዛን ቦታዎች ኢዝሊ ቻናሎችን ኢንተግሬት ማድረግ እና ኢዝሊ ምን ማድረግ ኦፕቲማይዝ ማድረግ ፕሮፐርሊ መጠቀም ያስፈልጋል ማለት ነው። ሌላው ደግሞ አይደንቲፋይንግ ኤግዚስቲንግ ቻናል፣ አሁን ላይ የኛ የቢዝነሳችን ወይም ደግሞ አሁን ላይ የኛ የምንሰራበት ቢዝነስ
ኤግዚስት ያደረገው ቢዝነስ ወይም ደግሞ ረን እያደረገ ያለው ቢዝነስ ምንድነው ቻናሉ የሚለው ዳይሬክት ቻናል ነው ወይም ደግሞ ኢንዳይሬክት ቻናል ነው። ቀጥታ ምርቶቻችን የምናመርተው ምርት ለከስተምሩ ወይም ደግሞ ለክላይንት ነው የምናቀርበው ወይም ደግሞ መሀል ላይ ያሉ የተለያዩ ኢንተርሚዲየሮች ተፈጥሯል፣ የተለያዩ ብሮከሮች ተፈጥሯል፣ የተለያዩ ሪቴለሮች እና ሪሴለሮች እና ሆልሴለሮች አሉ በእኔ በቢዝነስ ቻናል መካከል የሚለውን አናላይዝ ማድረግ ያስፈልጋል። ኢቫሉዌት ቻናል ፐርፎርማንስ የምንለው ነገር የቻናላችን ወይም ደግሞ ዴሊቨር የምናደርገው የቻናል ሲስተማችን የቻናል ዲስትሪቢዩሽን ሲስተማችንን በደንብ ፐርፎርማንሱን ኢቫሉዌት ማድረግ፣ መገምገም፣ ማየት፣ ማስተካከል፣ ሞዲፋይ ማድረግ፣ ማዘመን ያስፈልጋል። ስለዚህ እነዚህ ሁሉ አንዱ የማርኬቲንግ ፕላን በማርኬቲንግ ፕላን ላይ መኖር ያለባቸውና መካተት ኮንሲደር መደረግ ያለባቸው ሀሳቦች ናቸው። አሰስ ቻናል ኤፊሽንሲ ሌላው ደግሞ የቻናላችን ወይም ደግሞ የኛ የዲስትሪቢዩሽን ቻናላችን ያንን ፕሮዳክት ያንን ምርት የምናቀርብበት ያንን ሰርቪስ ተደራሽ የምናደርግበት ቻናላችንን በደንብ ምን መሆኑ ኤፊሽንሲ መሆኑን ወይም ደግሞ ራይትሊ የተደረገ ነው እንዲህ የሚለውን ነገር በደንብ አሰስ ማድረግ፣ በደንብ ኢቫሉዌት ማድረግ፣ በደንብ ኦብዘርቭ ማድረግ ያስፈልጋል። ስለዚህ በቢዝነስ ፕላናችን ላይ እነዚህ ነገራቶች አስፈላጊ የሆኑ ነገሮች ናቸው። ፋይናሊ አናላይዝ ቻናል ሪሌሽንሺፕ ያለን የቻናሎች ወይም ደግሞ ያለን ዲስትሪቢዩሽን ቻናሎችን ሪሌሽንሺፓቸውን አናላይዝ ማድረግ ያለን ሎኬሽኖችን የተለያዩ ቦታዎች ላይ ሊሆን ይችላል። ለምሳሌ ከዚህ ከአዲስ አበባ ወዴት ሊሆን ይችላል የተለያዩ ክፍለ ሀገሮች በተለያዩ አቅጣጫዎች በተለያዩ ቦታዎች ላይ ከክፍለ ሀገር ያለውን የቻናል ሲስተማችንን አናላይዝ ማድረግና ሪሌሽንሺፑን ኦብዘርቭ ማድረግ ያስፈልጋል። ስለዚህ ማርኬቲንግ ፕላናችን ላይ አንዱ የማርኬቲንግ እቅድና የማርኬቲንግ አላማ ስንል ምንድነው ማለት ነው? ቻናል ዲስትሪቢዩሽን ወይም ደግሞ ዲስትሪቢዩት የምናደርግበት ፕሮዳክታችንን ለከስተመር የምናቀርብበት ሲስተም በደንብ አናላይዝ መደረግና መካተት ያለበት ሀሳብ ነው ማለት ነው። ስለዚህ አንዱ ምንድነው ማለት ነው? ቴክኒክ ነው የማርኬቲንግ ፕላን። ሌላው ደግሞ ምንድነው? ፕሮዳክት ሚክስ ኤንድ ፕሮዳክት ላይን ዲሲሽን የምንለው ነገር ነው። up to this point you have conducted situational analysis analyzed market and customers የተለያዩ ማርኬቶችን አናላይዝ ማድረግ የተለያዩ ከስተመሮችን ምን ማድረግ አፕላይ ሴግመንቴሽንስ የተለያየ ሴግመንቴሽን ሲስተሞችን ከስተመሮችን ሴግመንት ማድረግ and determine targeting and positioning establish your objective። ስለዚህ ፕሮዳክት ሚክስ ስንል የተለያዩ ፕሮዳክቶችን የተለያዩ ሲስተሞችን በማርኬቲንግ ሚክስ ስትራቴጂ ስር እንዴት ኢንክሉድ መሆን መቻል አለባቸው። ስለዚህ የኛ ፕሮዳክት ወይም ደግሞ የኛ ማርኬቲንግ ፕላናችን እያንዳንዱን ከስተመር አፕላይድ ዊዝ ሴግመንቴሽኖችን አፕላይድ ማድረግ የከስተመር ሴግመንቴሽኖችን አፕላይድ ማድረግ ዲተርማይን ታርጌቲንግ የኛ ቢዝነስ ከስተመሮች ታርጌት ከስተመሮቻችን እነማን ናቸው? ታርጌት አውዲየንሳችን እነማን ናቸው? ኢን ዘ ፖዚሽኒንግ ኤንድ ኤስታብሊሽድ ዩር ኦብጀክቲቭ ከሌላኛው ወይም ደግሞ ኮምፒቲት ከሚያደርጉ የኛን ቢዝነስ በተመሳሳይ ደረጃ ላይ ከሚሰሩ ደንበኞች የሚሰሩ ሳፕላየሮች ወይም ደግሞ የተለያዩ ተቋማትና ኦርጋናይዜሽኖች የኛ ፖዚሽን ወይም ደግሞ የኛ ካራክተር እና የኛ እድገታችን ዴቨሎፕመንታችን በደንብ ፖዚሽን መደረግ መቻል አለበት። በደንብ በጉልህ መታየት መቻል አለበት። በጉልህ ወይም ደግሞ የተለያዩ ከስተመሮችን ሊስብ በሚችል መልኩ ፖዚሽኒንጋችንን ማሳየት እና ፖዚሽናችንን ማስተካከል መቻል አለብን። ስለዚህ ምንድነው ሚሽናችን? ስለዚህ ሚሽናችን ምንድነው? ስትራቴጂዎቻችን ምንድናቸው? ማርኬቲንግ ኦብጀክቲቪቲዎቻችን ምንድናቸው? ዳይሬክሽኖቻችን ምንድናቸው? ማርኬቲንግ ሚክስ ዲሲሽኖቻችን ምንድናቸው? ስለዚህ እነዚህ ሁሉ ምንድናቸው ማለት ነው? ማርኬቲንግ ፕላን ላይ ያሉና ሰፍረውና እነዚህን ነገሮች በደንብ አናላይዝ አድርገን ማርኬቲንግ ፕላኖቻችንን ማስተካከል ያስፈልጋል። ስለዚህ ለእያንዳንዱ ኮኦፐሬቲቭ ቢዝነስ ስራዎች ለእያንዳንዱ የቢዝነስ ኦርጋናይዜሽኖች እነዚህ ነገሮች አሉ። ስለዚህ በአንድ ተቋም ላይ በአንድ ድርጅት ላይ ገና ወደ ቢሮ ስትገቡ
ሚሽኖች አሉ፣ ስትራቴጂዎች አሉ፣ ፋይናንሻል ኦብጀክቲቮች አሉ፣ ዳይሬክሽኖች አሉ፣ የተለያዩ ራዕዮች አሉ፣ አላማዎች አሉ፣ ተልእኮዎች አሉ። ስለዚህ ማርኬቲንግ ፕላን ላይም ደግሞ ያ ቢዝነስ የተቋቋመበት ዋነኛ አላማው ሚሽኑ ምንድነው፣ ኦብጀክቲቪቲው ምንድነው፣ ስትራቴጂው ምንድነው የሚለውን ነገር በደንብ ሰፍረው መቀመጥ መቻል አለባቸው። ስለዚህ ስትራቴጂ ስናወራ፣ ስለ ስትራቴጂዎች ስናወራ ግሮዝ ስትራቴጂ የምንለው አለ፣ ወይም ደግሞ የእድገት ደረጃ ያሉ ግሮዝ ስትራቴጂዎች አሉ። ስለዚህ if your organization wants to grow የተለያዩ ኦርጋናይዜሽኖች wants to grow ያ ለማደግ ከፈለጉ ለማደግ አላማ ካላቸው ስትራቴጂዎቻቸውን በደንብ ቼክ ማድረግ ያስፈልጋል። you will choose among the 4 main growth strategy። ስለዚህ እነዚህ 4 ጠቃሚ የሆኑ 4 አስፈላጊ የሆኑ ስትራቴጂዎች አሉ። ስለዚህ እነዚህ ስትራቴጂዎች ምንድናቸው? ማርኬት ፔኔትሬሽን የምንለው ነገር ወይም ደግሞ የማርኬት በፔኔትሬሽን ስትራቴጂዎች ናቸው። ወደ አንድ ማርኬት ስር እንዴት ኢዚሊ ፔኔትሬት ማድረግ አለብኝ፣ እንዴት በቀላሉ መግባት መቻል አለብኝ የሚል ስትራቴጂዎች ሊኖሩን ይገባሉ። ይሄ ስትራቴጂ ግሮዝ ስትራቴጂ እንለዋለን። ስለዚህ ማርኬት ፔኔትሬሽን ነው ግሮዝ ስትራቴጂ ራሱ ስንል የመጀመሪያው ላይ ምን እናገኛለን? ማርኬት ፔኔትሬሽን ማለት ነው። ወደ አንድ ማርኬት እንዴት ፔኔትሬት ማድረግ እንችላለን? በምን ፔኔትሬት እናደርጋለን? በፕራይሳችን ሊሆን ይችላል፣ በኳሊቲ ፕሮዳክት ሊሆን ይችላል፣ በሰርቪስ ዴሊቨሪ ቻናላችን ሊሆን ይችላል፣ በፕሮሞሽን ስታይላችን ሊሆን ይችላል። እንግዲህ በተለያዩ ሲስተሞች ማርኬት ፔኔትሬት ማድረግ እንችላለን። ሌላው ደግሞ ፕሮዳክትን ዴቨሎፕ ማድረግ ነው። ግሮዝ ስትራቴጂ ስንል እድገት ላይ ዴቨሎፕ ያደረገ እድገትን ቤዝ ያደረገ ስትራቴጂ ስንል ምንድነው ማለት ነው? ፕሮዳክት ዴቨሎፕመንት ነው። ምርቶችን ማሳደግ፣ ምርቶችን ከፍ ማድረግ፣ ምርቶችን በተሻለ ደረጃ አድቫንስ ማድረግ ማለት ነው። ስለዚህ ፕሮዳክት ዴቨሎፕመንት ፕሮዳክቶችን ምርቶቻችንን ዴቨሎፕ ማድረግ ማሳደግ ላይ ዲፔንድ የሆነ ማርኬት ግሮዝ ስትራቴጂ ሊኖረን ይችላል። ማርኬት ዴቨሎፕመንት ማርኬቶቻችን፣ የፕሮሞሽን ስታይላችን፣ እያንዳንዱ የሴልስ ስትራቴጂዎችን እነዛ ነገሮች ማርኬት ዴቨሎፕመንቶችን ቤዝ ያደረገ ስትራቴጂ ሊኖረን ይችላል። ስለዚህ ስትራቴጂ ስንል ማርኬቲንግ ፕላን ላይ ስትራቴጂ ስንል በስትራቴጂ ስር መካተት ያሉባቸው ነገሮች ናቸው። እነዚህ ነገሮች ዳይቨርሲፊኬሽን ሊሆን ይችላል። ደግሞ ዳይቨርሲፋይ ያደረገ የተለያዩ ነገሮችን ያቀፈና የተለያዩ ነገሮችን የያዘ ቢዝነስ ፕላን ሊሆን ይችላል በስትራቴጂው ስር የሰፈረው። ስለዚህ በቢዝነስ ስትራቴጂ ስር ደግሞ ግሮዝ እንደምለው ነው። ግሮዝ ስትራቴጂዎች አሉ። የተለያዩ ኦብስታክሎች ሊኖሩ ይችላሉ። የተለያዩ ፊድባኮች አሉ። ስለዚህ ሳምታይምስ ግሮዝ ኢዝ ኖት አፕሮፕሪየት ዳይሬክሽን። ስለዚህ ግሮዝ የምንለው ነገር አፕሮፕሪየት የሆነ ወይም ደግሞ ጥሩ የሆነ ዳይሬክሽን አይደለም። ስለዚህ ፕሬሸርድ ባይ ሴቨራል ኢኮኖሚክ ኦር ኮምፒቲቲቭ ኮንዲሽንስ። ስለዚህ በተለያዩ በኢኮኖሚ ኮንዲሽኖች፣ በተለያዩ በኤክስተርናል ፕሮብለሞች፣ በተለያዩ ኮምፒቲቲቭ በሆኑ ኮንዲሽኖች ሊፈጠሩ ይችላሉ። ስለዚህ ነን ግሮዝ ስትራቴጂዎች አሉ። ኢንሳፊሽንት ሪሶርስስ አንዱ ቢዝነስ ፕላናችን ግሮዝ እንዳያደርግ አንዱ ፕሮብለሙ ምንድነው? ኢንሳፊሽንት ሪሶርስ ነው። በቂ የሆነ ሪሶርስ አለመኖሩ፣ በቂ የሆነ የገበያን ትስስር ለመፍጠር ሪሶርስ ከሌለን ያንን በቂ የሆነ የማርኬቲንግ ፕላናችንን ኢምፕሊመንት እንዳናደርግ ወደ መሬት ላይ እንዳናወርድ በቂ የሆነ ፋሲሊቴት የሆነ ሳፊሽንት ሪሶርስ አለመኖሩ፣ አምቢሽየስ ኤክስፓንሽን የተለያየ አምቢሽየስሊ ኤክስፓንድ ለማድረግ ፍላጎትና ምኞት አለመኖሩ። ስለዚህ ሎወር ዲማንድ አነስተኛ የሆነ ዲማንድ አነስተኛ የሆነ የምርቶቻችን ፍላጎት፣ ስታግናንት ሪቬኑ ሁልጊዜ ደግሞ ስታግናንት የሆነ ስታስቲክ የሆነ ሊጨምር የማይችል የሆነ ገቢዎች፣ ትርፎች። ስለዚህ ቢዝነሳችን ስታግናንት ከሆነ ቢዝነሳችን ስታስቲክ የሆነ ከሆነ ስለዚህ ግሮዝ ልንል አንችልም።
እድገት ላይ ያለ ቢዝነስ ፕላን ነው ልንል አንችልም። ስለዚህ የግድ ምን ያስፈልጋል? ዳይሬክሽኖቻችንን ስትራቴጂያችንን መለወጥ ያስፈልጋል ማለት ነው። ኦርጋናይዜሽን ሜይ ፎሎ ኤ ሜንቴናንስ ስትራቴጂ ኦር ኢቨን ሪትሬንችመንት። ስለዚህ ኦርጋናይዜሽኖች ምን ሊያደርጉ ይችላሉ? ስትራቴጂዎቻቸውን ሜንቴን ሊያደርጉ ይችላሉ፣ ሊያስተካክሉ ይችላሉ፣ ሪትሬንች ሊያደርጉ ይችላሉ፣ ሊቀይሩ ይችላሉ። ስለዚህ የተለያዩ ነገሮችን ሊያደርጉ ይችላሉ። ስለዚህ ነን ግሮዝ ስትራቴጂዎች ለነዛ ነገሮች ወይም ደግሞ ለሚመጡ ፕሮብለሞች ኢዝሊ እነዛን ፕሮብለሞች ብሬክ ለማድረግ ኢዝሊ እነዛን ፕሮብለሞች ለማለፍ ምን ያስፈልጋል ማለት ነው? ስትራቴጂዎች ያስፈልጉናል ማለት ነው። እቅዶች ያስፈልጉናል። እነዛን ፕሮብለሞች እንዴት ሶልቭ ማድረግ እንዳለብን ሊያሳይና ሊገልጽልን የሚችል አንድ ስትራቴጂ ያስፈልገናል እያለ ነው። ስለዚህ ሌላው ምንድነው? ቢዝነስ ፕላን ላይ ወይም ደግሞ ማርኬቲንግ ላይ አንድን ገበያ ቤዝ ያደረገ ፕላን እቅድ ስናወጣ በጀት ያስፈልገናል። በምን ያክል ፋይናንስ ነው የምንጀምረው? በምን ያክል አማውንት ነው ቢዝነሴን ረን ማድረግ ያለብኝ? ስለዚህ ካረንት አሴቴ ምን ያክል ነው የሚለውን ነገር በጀት ካልኩሌሽን መስራት መቻል አለብን። ሲቲንግ የማርኬቲንግ በጀት ኢንቮልቭስ ዲተርማይኒንግ ሃው ማች ፋይናንሻል ሪሶርስ ዩ ዊል አሎኬት ቱ ዩር ማርኬቲንግ ኢፈርትስ። ስለዚህ ማርኬቲንግ በጀት የምንለው ነገር ሃው ማች ፋይናንሻል ሪሶርስ ኢዝ ሪኳየርድ and you will allocate your marketing efforts። እነዛን በጀቶች ደግሞ እንዴት አድርጌ አሎኬት ማድረግ እችላለሁ? እነዛን ፋይናንሶች አብቃቅቼ መጠቀም እችላለሁ፣ ቢዝነስን ሬን ማድረግ እችላለሁ፣ ኦፕሬሽንን ማስኬድ እችላለሁ የሚለውን ነገር ምን ማድረግ መቻል አለብን? ፕላን ማውጣት አለብን። ስለዚህ አንዱን ለማርኬቲንግ ፕላን መሰረታዊ የሆነ ነገር እያንዳንዱ ፋይናንስ ነው። ፋይናንስ ከሌለን ደግሞ ምንም ነገር መስራት አንችልም። ስለዚህ ፋይናንስ የሚያስፈልገን ደግሞ በጀት ስትራቴጂዎችን ደግሞ ማውጣትና ምን ማድረግ ያስፈልጋል ማለት ነው? ማዘጋጀት ያስፈልጋል ማለት ነው። ስለዚህ በልኦቱ ላይ እስካሁን ባየናቸው እነዚህን ከላይ ያየናቸውን ሀሳቦችና ከላይ ያየናቸውን አይዲያዎች አውርተናል። ስለዚህ LO3 ለርኒንግ 3 ላይ ባጭሩ ምን ያስረዳናል ማለት ነው? ፕሬዘንቲንግ ማርኬቲንግ ፕላን፣ ማርኬቲንግ ፕላናችንን እንዴት አድርገን ፕሬዘንት ማድረግ እንችላለን። ስለዚህ ምን ይለናል ማለት ነው? ጋይዲንግ ቱ ፕሬዘንቲንግ ማርኬቲንግ ፕላን። ታይትላችን ማርኬቲንግ ፕላናችንን ፕሬዘንት ለማድረግ ምን ያስፈልገናል? ጋይዳንስ ያስፈልገናል። ስለዚህ እነዛ ጋይዳንሶች ምንድን ናቸው? ፕሬዘንቲንግ ማርኬቲንግ ፕላን ኢንቮልቭስ ኢፌክቲቭሊ ኮሚኒኬት ዩር ማርኬቲንግ ስትራቴጂ። ማርኬቲንግ ፕላኖችን ፕሬዘንት ስናደርግ የማርኬቲንግ ፕላኖቻችን ለተለያዩ ሰዎች ስናቀርብ ኢፌክቲቭሊ ኮሚኒኬት ዩር ማርኬቲንግ ስትራቴጂ ኤንድ ታክቲክስ ኤንድ ኦብጀክቲቭ ቱ ስቴክሆልደርስ። ስለዚህ በእኛ በማርኬቲንግ ፕላን ላይ ግልጽ የሆነ ኢፌክቲቭ የሆነ ኮሚኒኬሽንን መፍጠር ያስፈልጋል። ከማን ጋር? ከስቴክሆልደሮች ጋር፣ ከተለያዩ ከኤክስኪዩቲቭ ቦዲዎች ጋር፣ ከተለያዩ ኢንቨስተሮች ጋር፣ ከኛ ቲም ሜምበሮች ጋር። ስለዚህ አንድ ማርኬቲንግ ፕላንን ስናዘጋጅ ለየትኛውም ኦርጋናይዜሽንም ሆነ ለየትኛውም ስታርታፕ ቢዝነስ ሊሆን ይችላል ምን ያስፈልጋል እያለ ነው? ኢፌክቲቭሊ ኮሚኒኬሽን ያስፈልጋል። ኢፌክቲቭሊ ማርኬቲንግ ፕላናችንን ፕሬዘንት ማድረግ ያስፈልጋል። ለማን? ለተለያዩ ባለድርሻ አካላቶች። ቢዝነሱን ሊሰሩ ከፈለጉ ሼር ሆልደሮች ሊሆኑ ይችላል፣ ኤክስኪዩቲቭ ቦዲ የምንላቸው ሰዎች ሊሆኑ ይችላሉ። ያ ማለት ሲኢኦዎች ሊሆኑ ይችላሉ፣ ዳይሬክተሮች ሊሆኑ ይችላሉ፣ ኢንቨስተሮች ሊሆኑ ይችላሉ፣ ፈንድራይዝ የሚያደርጉ ግለሰቦች ፐርሰናሊቲዎች ሊሆኑ ይችላሉ፣ የኛ የቢዝነስ ቲም ሜምበር ሊሆን ይችላል። ስለዚህ በደንብ ማርኬቲንግ ፕላናችንን ፕሬዘንት ማድረግ ያስፈልጋል። ስለዚህ ስቴፕስ ባይ ስቴፕ ጋይድ ቱ ፕሬዘንቲንግ ማርኬቲንግ ፕላን። ስለዚህ ማርኬቲንግ ፕላንን በተወሰነ መልኩ ጋይድሊ ለማቅረብ ወይም ደግሞ ፕሬዘንትሊ በደንብ ፕሬዘንት ለማድረግ ካረንትሊ ፕሬዘንት ለማድረግ ስቴፖቹ ምንድን ናቸው የሚለውን ስንመለከት አንደርስታንድ ዩር አውዲየንስ፣ የኛ ማርኬቲንግ ፕላንን ሊቀበሉ የሚችሉ ወይም ደግሞ ያን ማርኬቲንግ ፕላን
ካስኬድ ሊያደርጉ የሚችሉልን ሊያግዙን ሳፖርት ሊያደርጉ የሚችሉ ግለሰቦችን ታርጌት አውዲየንሳችንን መረዳትና ማወቅ ክሊርሊ ስቴት ኦብጀክቲቭ በግልጽ በሆነ መልኩ ክሊርሊ ኦብጀክቲቮችን ምን ማድረግ ዲፋይን ማድረግ ዲስክራይብ ዩር ታርጌት ማርኬትን የኛን ፕሮዳክታችንን ለምን አይነት ሰው ምናቀርበው የሚለውን ነገር ማርኬቲንግ ፕላናችን ላይ አካተን እነዛን ነገሮች ፕሬዘንት ማድረግ ዲቴይል ዩር ታክቲካል ፕላን ቅድም ያነሳነው የተለያዩ ታክቲካል ፕላኖችን ዲቴይሊ በደንብ ማሳየት ማስፈር አድሬስ ሪስክስ ኤንድ ኮንቲንጀንሲ ስለዚህ የተለያዩ ሪስኮች ደግሞ ወይም ደግሞ በማርኬቲንጋችን ላይ በፕላኖቻችን ላይ በእቅዶቻችን ላይ ሊያጋጥሙን የሚችሉ ሪስኮች አሉ። ስለዚህ ስፔሻሊ ደግሞ አሁን ላይ በሚሰሩ በተለያዩ ቢዝነሶች ላይ ምኖች አሉ ማለት ነው ሪስኮች አሉ። እነዛን ሪስኮች እንዴት ነው አድሬስ ልናደርግ የምንችለው? እነዛን ሪስኮች ፐርፎርም ማድረግ የምንችለው? እነዛም ሪስኮች ሚቲጌት ማድረግ የምንችለው? ስለዚህ ኮንቲንጀንሲ ፕላን ደግሞ ያስፈልገናል። ያንን ሪስክ ያንን ደግሞ ችግር በምን መልኩ ሶልቭ ልናደርግ እንችላለን የሚለውን ነገር ስለዚህ ኮንቲንጀንሲ ያስፈልገናል። የተለያዩ ፕላኖች ያስፈልጉናል። ስለዚህ ማርኬቲንግ ፕላናችን ላይ የተለያዩ ነገሮችን አድሬስ ልናደርግ ወይም ደግሞ ልናካትት እንችላለን ማለት ነው። በዋነኝነት በእነዚህ ሊባሉ ይችላሉ ማለት ነው። ስለዚህ ሌላው ደግሞ ማርኬቲንግ አፕሮች የተለያዩ ማርኬቲንግ አፕሮቾች አሉ። አሁን ላይ ማርኬቲንግ ስንል ወይም ደግሞ ማርኬቲንግ ብለን ስንጠራ በተለያዩ አፕሮች ልንጠራ እንችላለን። ከምን አፕሮች ቤዝድ በመሆን ባይ ትራዲሽናል ማርኬቲንግ ድሮ ካስኬድ በሚደረጉ ድሮ በሚተገበሩ የምን የትራዲሽናል ማርኬቲንግ ስትራቴጂዎች ሊሆኑ ይችላሉ። ስለዚህ የድሮ ማርኬቲንግ ስትራቴጂዎች ምን ሊሆኑ ይችላሉ? ፕሮዳክቶችን ለከስተመር ማቅረብ ሊሆን ይችላል። የተለያዩ ከባርተሪንግ ሲስተሞች ጋር ተገናኝቶ ያሉ የማርኬቲንግ ሲስተሞች ሊኖሩ ይችላሉ። ስለዚህ ትራዲሽናል የሆነ ወይም ደግሞ ኦልድ የሆነ የዘመኑን የዋጀ ያልሆነ የማርኬቲንግ ስትራቴጂ የማርኬቲንግ አፕሮች ትራዲሽናል ማርኬቲንግ አፕሮች እንለዋለን። ሌላው ዲጂታል ማርኬቲንግ አፕሮች የምንለው ነገር አለ። ስለዚህ እያንዳንዱ ዲጂታል ዌዮችን ተጠቅመን ምርትና አገልግሎታችንን ለከስተመር ማቅረብ ምርትና አገልግሎቶችን ለከስተመር አቅርበን ያን ምርትና አገልግሎቱን ደግሞ ከስተመር ፐርሲውድ አድርገን ምርትና አገልግሎቱን ሴልስ ማድረግ መሸጥ ምርቶቻችንን ዲጂታል ዌዮችን ተጠቅመን መሸጥ ሰርቪስ መስጠት ስለዚህ እነዚህ ዲጂታል ማርኬቲንግ እንላቸዋለን። እጃችን ላይ ባሉ በተለያዩ ዲጂታላይዝ በሆኑ ሲስተሞች ተጠቅመን የምናደርገው የማርኬቲንግ ሲስተም ዲጂታል ማርኬቲንግ ሲስተም ልንል እንችላለን። ኮንተንት ማርኬቲንግ የተለያዩ ኮንተንቶችን በመፍጠር የተለያዩ አዳዲስ የሆኑ ሀሳቦችን በማምጣት የማርኬቲንግ ፕላናችንን ምን ልናደርግ እንችላለን? አቺቭ ልናደርግ እንችላለን። ስለዚህ ኮንተንት ማርኬቲንግ ስንል በእያንዳንዱ ሲስተሞች ላይ ያ ማለት በቲክቶክ ሊሆን ይችላል፣ በፌስቡክ ሊሆን ይችላል፣ በዩቲዩብ ሊሆን ይችላል፣ ሳምቲንግ ሳም ቴክኒክስ የተለያዩ ቴክኒኮች ሊሆኑ የተለያዩ ቴክኒኮችን ተጠቅመን ሊሆን ይችላል። ባይ ሬዲዮስ የተለያዩ በሬዲዮስ በሜጋዚንስ የተለያዩ በመጽሔቶች ላይ በጋዜጣዎች ላይ በቴሌቪዥኖች ላይ የተለያዩ ነገሮችን ተጠቅመን ኮንተንት ክሬት አድርገን ያንን ኮንተንት ደግሞ የኛን ፕሮዳክት እና የኛን ሰርቪስ ሊያብራራልንና ሊገልጽልን በሚችል መልኩ ከስተመርን አትራክት ሊያደርግ በሚችል መልኩ ኮንተንት ፈጥረን የምናደርገው የማርኬቲንግ ሲስተም ኮንተንት ማርኬቲንግ ሲስተም እንለዋለን። ሶሻል ሚዲያ ማርኬቲንግ ሲስተም እንለው ደግሞ አለ። የተለያዩ ሶሻል ሚዲያዎችን ተጠቅመን የማርኬቲንግ ፕላናችንን ወይም ደግሞ የኛን ፕሮፖዛል በደንብ ማስተዋወቅ የኛን ምርትና አገልግሎቶችን በደንብ የምናስተዋውቅበት ሲስተም አንዱ ሶሻል ሚዲያ ማርኬቲንግ ሲስተም ነው። ኢንፍሉዌንሰር
ማርኬቲንግ ሲስተም እንለዋለን፣ ሪሌሽንሺፕ ማርኬቲንግ ሲስተም እንለዋለን። ስለዚህ እነዚህ ሁሉ ምንድናቸው? የማርኬቲንግ አፕሮቾች ናቸው ማለት ነው። ሌላው ምንድነው? በማርኬቲንግ ፕላን ላይ ወይም ደግሞ በማርኬቲንግ እቅድ ላይ መካተት ያለበት ነገር ወይም ደግሞ የሚኖሩ ነገሮች ምንድናቸው? የማርኬቲንግ ሚክስ ሲስተም የምንላቸው ነገሮች። ስለዚህ እነዚህ ማርኬቲንግ ሚክስ ሲስተሞች ሁልጊዜ ስለ ማርኬቲንግ ስናነሳ፣ ሁልጊዜ ስለ ማርኬቲንግ ሲወራ ምን አለ ማለት ነው? ማርኬቲንግ ሚክስ ስትራቴጂዎች አሉ። ኦልሶ ናውን አዝ ዘ 4P የምንላቸው ወይም ደግሞ አብዛኛው ጊዜ 4P በመባል የሚታወቁ ሲስተም ናቸው። ኢዝ ኤ ፍሬምወርክ ዛት ሄልፕስ ቢዝነስ ሜክ ስትራቴጂክ ዲሲሽን ሪጋርዲንግ ዜር ማርኬቲንግ ኢፈርትስ። ስለዚህ ከተለያዩ ፍሬምወርኮች ተነስተን ቢዝነሳችንን ሊረዱ የሚችሉ የማርኬቲንግ ሚክስ ኢሌመንቶች አሉ። ስለዚህ እነዚህ ማርኬቲንግ ሚክስ ኢሌመንቶች የምንላቸው በዋነኝነት የሚታወቁት የመጀመሪያው ምንድነው? ፕሮዳክት ነው። የምናመርተው ምርት ምን አይነት ፕሮዳክት ነው? ያ ፕሮዳክታችን ምን አይነት ኳሊቲ አለው? ምን አይነት ይዘት አለው? የምናመርተው ምርት ዱሬብል ነው ወይስ ነን ዱሬብል ነው? የምናመርተው ምርት ኢዝሊ ብሬክ የሚያደርግ ነው ወይስ ደግሞ ፍራጊል የሚያደርግ ነው? የተለያየ ፓኬጂንግ ሲስተም ላይ በተሻሻለ መልኩ ፓኬጅ የምናደርግበት፣ ያ ማለት እንዳይሰበር፣ የተለያየ ችግሮች እንዳይገጥሙት የተለያዩ ፓኬጂንግ ሲስተሞች እናደርጋለን። ስለዚህ ፕሮዳክታችንን መለየት፣ እኛ የምናመርተው ምርት ለከስተመር በቀላሉ ሊቀርብ የሚችል የሆነ ፕሮዳክት ሊሆን ይችላል። ያ ፕሮዳክት ደግሞ ያ ሰርቪስ ደግሞ በደንብ እንክብካቤና ጥንቃቄ የሚገባው ፕሮዳክት ሊሆን ይችላል። የምናመርተው ምርት ደግሞ ከስተመሩን ሳቲስፋይድ የሚያደርግ ፕሮዳክት ሊሆን ይችላል። ስለዚህ ፕሮዳክት ስንል፣ ምርት ስንል ብዙ ነገሮችን የያዘ ነው። ያ ማለት ምን ማለት ነው? ከስተመሩ ደንበኞቻችን የሚፈልጉት ገበያው ላይ ማርኬቱ ላይ የሚፈለግ ማርኬቱ ላይ ሁልጊዜ ምን የሚሆን እቃ ኔሰሰሪ የሆነ እቃ ወይም ደግሞ ኢንላስቲክ የሆነ ሰዎች ያንን ምርትና አገልግሎት ሊጠቀሙት ዲማንዳቸው ሊቀንስ የማይችል ፕሮዳክት መሆን መቻል አለበት ነው። ስለዚህ ፕሮዳክት ስንል this refers to the goods or services that company offers to its customers። ለከስተመሮች የምናቀርበው ምን ሊሆን ይችላል? ጉድስ ሊሆን ይችላል፣ የተለያዩ ፕሮዳክት እቃዎች ሊሆኑ ይችላሉ፣ የተለያዩ ደግሞ ምርቶች አገልግሎቶች ሊሆኑ ይችላሉ። ስለዚህ እነዛን ፕሮዳክት ልንል እንችላለን። ስለዚህ አንዱ ምንድነው ማለት ነው? የማርኬቲንግ ሚክስ ኢሌመንት ነው። ሌላው ደግሞ ፕራይስ ስትራቴጂዎችን። ስለዚህ ፕራይሳችንን በደንብ ሞዲፋይ ማድረግ፣ ፕራይሳችንን በደንብ አብጀስት ማድረግ ያስፈልጋል። ስለዚህ አንዱ የማርኬቲንግ ላይ ዋነኛ 4P ከሚባሉት ስር ፕራይስ ስትራቴጂዎችን ነው ምን ማድረግ ያለብን? አብጀስት ማድረግ ያለብን። ስለዚህ የተለያየ ፕራይስ ስትራቴጂዎች አሉ። ስለዚህ በሌላ ቪዲዮ ላይ ሰፋ ባለ መልኩ እናየዋለን። ስለዚህ በንድል ፕራይስ ስትራቴጂ አለ፣ ዲስካውንት ፕራይስ ስትራቴጂዎች አሉ፣ ፓኬጅ ፕራይስ ስትራቴጂዎች አሉ። እነዚህ የተለያዩ ፕራይስ ስትራቴጂዎች ይኖራሉ። እነዛን ፕራይስ ስትራቴጂዎችን ምን በማድረግ ኢምፕሊመንት በማድረግ ፕራይሶችን ሴት ማድረግ ያስፈልጋል ማለት ነው። ስለዚህ የአንድ እቃ ዋጋ የምንለው ነገር ያ ዋጋ ነው የማርኬቱን ፍላጎት የማርኬቱን ዲማንድ ዲሳይድ ሊያደርግልን የሚችለው ፕራይስ ነው። ስለዚህ የተለያዩ ዋጋዎች ደግሞ ለመቀነስ ዋጋዎቻችንን አብጀስት ለማድረግ የምናወጣው ያንን ምርት ለማምረት የምናወጣው ፋክተር ኦፍ ፕሮዳክሽናችንን መቀነስ፣ ፋክተር ኦፍ ኮስታችንን መቀነስ ያስፈልጋል። ስለዚህ አንድን ፕሮዳክት ምርት ለማምረት የምናወጣው ወጪ በቀነሰ ቁጥር ፕራይስ ሴት የምናደርግበት ሲስተምም ቴክኒክም እየቀነሰ ይመጣል። ስለዚህ ፕራይስ ቀነሰ ማለት ከስተመር ያንን እቃ ለመግዛት አፎርድ ለማድረግ የሚችል አቅም አለው። ስለዚህ ያንን ደግሞ ፕሮዳክት ሸጥን ማለት ሴልስ አደረግን ማለት የተለያየ ሪቬኑ እናገኛለን። ያ ገንዘብ ደግሞ መልሶ ሪፕሊኒሽ ያደርጋል። ስለዚህ የተለያዩ ቤኔፊቶች ይኖራሉ። ስለዚህ ፕራይስ አብጀስትመንታችን አንዱ ጠቃሚና የማርኬቲንግ ሚክስ ኢሌመንት ልንል እንችላለን። ስለዚህ ፕራይስ ሪፈርስ ቱ ዘ አማውንት ኦፍ መኒ ከስተመርስ አር ዊሊንግ ቱ ፔይ
ፎር ኤ ፕሮዳክት ኦር ሰርቪስስ። ስለዚህ ፕራይስ የምንለው ነገር አማውንት ኦፍ መኒ ነው፣ የአንድ እቃ የዋጋ መጠን የምንለው። ከስተምሩ ምን የሚያደርገው ዊሊንግ ቱ ፔይ፣ ያንን የእቃ ዋጋ ለመክፈል ፍቃደኛ የሆነ ከስተምር ፎር ኤ ፕሮዳክት ኦር ሰርቪስ ምን ሊሆን ይችላል? ያንን ፕሮዳክት ወይም አንድ አገልግሎት ወይም ደግሞ አንድ ምርት ሊሆን ይችላል ማለት ነው። ስለዚህ ፕራይስ የምንለው ነገር ለአንድ እቃ ወይም ደግሞ ለአንድ ሰርቪስ ምርት ወይም አገልግሎት ሊወጣ የሚችል ምን አማውንት ኦፍ መኒ፣ የዛ የእቃ ዋጋ የምንለው ነገር ፕራይስ እንለዋለን ማለት ነው። ስለዚህ ሌላው ደግሞ ማርኬቲንግ ሚክስ ላይ ፕሮሞሽን የምንለው ሀሳብ አለ። ፕሮሞሽን ኢንቮልቭስ ኦል አክቲቪቲ ቢዝነስ አንደርቴክ ቱ ኮሚኒኬት ኤንድ ፕሮሞት ዜር ፕሮዳክት ኦር ሰርቪስ ቱ ዘ ታርጌት አውዲየንስ። ከኛ ማርኬቲንግ ፕላን ስር አንዱ ዋነኛው የፕሮሞሽን ሲስተማችን ነው። ስለዚህ አሁን ላይ ፕሮሞሽን ሲስተማችን አብጀስት ካላደረግን፣ ፕሮሞሽን ሲስተማችን ምን ካላደረግን፣ ዴቨሎፕ ካላደረግን ማርኬቲንጉ ላይ ተፎካካሪ ለመሆን ማርኬቲንጉ ላይ ኮምፒቴት ለማድረግ ማርኬቱ ላይ ረን ለማድረግ ትልቅ ችግር ሊሆን ስለሚችል፣ ስለዚህ ፕሮሞሽን ስትራቴጂዎችን በደንብ ምን ማድረግ ያስፈልጋል? ዴቨሎፕ ማድረግ ያስፈልጋል። ከስተምሮችን የምናገኝበትን ከስተምሮች ጋር የምንገናኝበትን ቴክኒኮችን መፍጠር፣ ያን ፕሮሞሽን የምንሰራው የተለያዩ ቅድም ያየነው ቴክኒኮችን በመጠቀም በዲጂታል ዌይ ሊሆን ይችላል። የተለያዩ ቴክኒካል አድቫንስመንቶችን ቴክኖሎጂካል አድቫንስመንቶችን በመጠቀም ይችላል። ስልክ በመደወል ሊሆን ይችላል። ከስተመርን ፌስ ቱ ፌስ በማግኘት ሊሆን ይችላል። እንዲሁም ደግሞ ሞባይል በማድረግ ከአንድ ቦታ ወደ አንድ ቦታ በመንቀሳቀስ ከስተመርን በማግኘት ፕሮሞሽን ልንሰራ እንችላለን። የተለያዩ ቴሌቪዥኖችን፣ የተለያዩ ማስታወቂያዎችን ተጠቅመን፣ የተለያዩ ሎጎዎችን፣ የተለያዩ ሲስተሞችን ተጠቅመን የምናሳየው ወይም ደግሞ የእኛን ምርትና አገልግሎቶችን ታርጌት ለሆኑ አውዲየንስ ተደራሽ እንዲሆን አድሬስ ለማድረግ የምንሰራው ስራ ፕሮሞሽን ልንል እንችላለን። ስለዚህ አንዱ ማርኬቲንግ ፕላን ስር መካተት ካለባቸው 4 ፒዎች መካከል አንዱ ፕሮሞሽን ነው ማለት ነው። ሌላው ፕሌስ የምንለው ወይም ደግሞ ዲስትሪቢዩሽን ቻናል የምንለው ሀሳብ ነው። ፕሌስ refers to channels and the methods through which businesses make their product or service available to customers. ለከስተመሩ ለደንበኞቻችን የኛ ምርትና አገልግሎቶች በተፈለጉ ጊዜ ታርጌት አውዲየንሳችን የኛን ምርት በፈለገበት ጊዜ በፈለገበት ኤሪያ ላይ በፈለገበት ቦታ ላይ በፈለገበት ታይም ላይ ዴሊቨር ማድረግ እንችላለን ወይ? ስለዚህ ፕሌስ ስንል ምርቶቻችንን የምንሸጥበት ቦታ ምቹ የሆነ አቫይለብል የሆነ ከስተመር በቀላሉ ሊያገኘን በሚችል መልኩ ፕሌስመንታችንን ምን ማድረግ ያስፈልጋል ማለት ነው? ማስተካከል እና ሴት ማድረግ ያስፈልጋል። ስለዚህ አንዱ የማርኬቲንግ ሚክስ ኤሌመንት ፕሌስ ነው፣ የምንሸጥበት ቦታ፣ ምርቶችን አገልግሎቶችን የምንሸጥበት ቦታ። ስለዚህ የተለያዩ ሰው ሊደርስበት በማይችል መልኩ ማለት ብዙ ከስተመር ልናገኝ በማንችልበት ኤሪያ ላይ ሆነን ምርቶቻችንን አገልግሎታችንን ለመሸጥ አፎርድ በማናደርግበት ቦታ ላይ ሆነን ሴልስ አንጠብቅ። ስለዚህ ሳይት የሆነ ኤሪያ መርጠን ብዙ ደንበኛ ልናገኝ የምንችልባቸውን ቦታዎችን በመለየት አይደንቲፋይ በማድረግ ስለዚህ ዲስትሪቢዩሽን ቻናላችንን ፕሪፈር እናደርጋለን ማለት ነው። ስለዚህ ፕሌስ የምንለው ነገር ቻናል የምንለው ነገር ወይም ደግሞ በቀላሉ ከስተምሮችን ታርጌት ኦዲየንሳችንን የምናገኝ የምንችልባቸውን መስመር ወይም ደግሞ መንገድ ነው። through which business make their product or service available to customer ለከስተምሩ ምቹ እንዲሆን ከስተምሩ በቀላሉ ኢዚሊ የኛን ፕሮዳክት ሊያገኝ በሚችል መልኩ ሜክ ሊያደርግ በሚችል መልኩ ሊያዘጋጅ በሚችል መልኩ እነዛን ቦታዎችን ማዘጋጀትና በቀላሉ ምን ማድረግ ማስተካከል ያስፈልጋል። ስለዚህ እነዚህ አራቱ the main concepts, the main important points of the marketing mix elements in for the overall marketing plans። ስለዚህ የተለያዩ ማርኬቲንግ ፕላን ላይ ያሉ ወይም ደግሞ በማርኬቲንግ
ስትራቴጂዎች ላይ በተወሰነ መልኩ ሊኖሩ የሚችሉ ሀሳቦችን ነው በዛሬ ክላስ ላይ ያነሳነው። ስለዚህ ማርኬቲንግ ስንል በጣም ሰፋ ያለ ኮምፕሬሄንሲቭ የሆነ አይዲያ ነው። በጣም ሰፋ ያለ አይዲያ ነው። ግን ያንን አይዲያ በተወሰነ መልኩ እነዚህ ሀሳቦች ወይም ደግሞ እነዚህ አይዲያዎች በማርኬቲንግ ላይ ሊኖሩ ይችላሉ የሚል አሰምሽን ስላለኝ እነዚህን በተወሰነ መልኩ ለማዘጋጀት ምን ብያለሁ ማለት ነው፣ ተዘጋጅቻለሁ። ስለዚህ እነዚህ ሀሳቦች ደግሞ በኮምፒቲቲቭ ማርኬቲንግ ላይ ያሉ ሀሳቦች ናቸው። በተወሰነ መልኩ በሲኦሲ ኤግዛሞች ላይ ልናገኛቸው ወይም ደግሞ ሊያጋጥሙን የሚችሉ ሀሳቦች ናቸው። ስለዚህ ማርኬቲንግ ስንል እነዚህ ብቻ ሳይሆኑ ከዚህ በተሻለ መልኩ እናንተም ሰፋ አድርጋችሁና በደንብ ኦብዘርቭ ማድረግ ስለ ማርኬቲንግ ፕላን ዲቴል የሆነ እውቀት እንዲኖራችሁ ማስቻል ትችላላችሁ እላለሁ። ስለዚህ የዛሬው ቪዲዮአችን ወይም ደግሞ በዛሬው ሴሽናችን ላይ ስለ ማርኬቲንግ ፕላን፣ ስለ ማርኬቲንግ ካራክተር፣ ኮምፖነንት፣ ዲፊኒሽንስ፣ ብሪፍሊ ዲፊኒሽንስ፣ ማርኬቲንግ ስትራቴጂስ፣ የተለያዩ ፎርፒዎች፣ ስለዚህ በተወሰነ መልኩ ስለ ማርኬቲንግ ለማውራት ወይም ደግሞ ስለ ማርኬቲንግ ፕላን በተወሰነች መልኩ ለማየት ሞክረናል። ስለዚህ እነዚህን ሀሳቦችን ደግሞ በደንብ ሰብሰብ አድርጎ አዋቅሮ አጀስት አድርጎ ምን ማድረግ ያስፈልጋል ማለት ነው፣ ወደ ኢምፕሊሜንቴሽን ፕላን፣ ወደ ትግበራ፣ ወደ ሀሳብ ልውውጥ መግባት ያስፈልጋል ማለት ነው። ስለዚህ በተወሰነ መልኩ የተወሰነ ሀሳብ እናስረዳኋችሁ ተስፋ አደርጋለሁ። ስለዚህ በዚህ ቻናላችን ላይ የተለያዩ አዳዲስ ቪዲዮዎችን አዳዲስ ሀሳቦችን እንድንለቅላችሁ ሳብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ላለው ኔክስት ደግሞ በተሻለ ሀሳብ በተሻለ አይዲያ ኢምፖርታንት በሆነ ፖይንት እንዲሁም ደግሞ ለሲኦሲ ብቁ የምትሆኑ ሲኦሲ ላይ አብዛኛው የዲፕሎማ ኮርሶች ምን አይነት ኮርሶች ናቸው ሲኦሲ ላይ አብዛኛው ጊዜ የሚያጋጥሙ የሚሉትን ኮርሶችን በመለየት ነው። ስፔሻሊ ደግሞ በአዲሱ ሆሊስቲክ ሲኦሲ ላይ ያሉ የኮርስ ጥያቄዎች አሉ፣ ያሉ ሃንዳውቶች አሉ፣ በተደጋጋሚ የሚወጡ ሀሳቦች አሉ። ከዚህ በፊት ባየናቸው በተማርናቸው በተፈተናቸው ሲኦሲ ጥያቄዎች ላይ ወይም ደግሞ ሲኦሲ ኤግዛሞች ላይ የሚመጡ ሀሳቦች አሉ። እነዛን ሀሳቦች ደግሞ እነዛ ሀሳብ